ለምሳሌ በአንዳንድ ነገሮች የሆነ ነገር ወይም ስቶ የሆነ ነገር አጋጥሞ ወይ እግዚአብሔር እላለሁ ከስንት ጉድ አወጣኝ አስበው አይደለም ወደ ፈጣሪ ግን ያደረስከው መልእክት ነው። ይህቺም ጸሎት ናት። ጊዜ ሰጥተህ ፈጣሪህን ልታገኝ ፈጣሪህን ልታወራ የምትሰጣት ቦታ ግን በእግዚአብሔር ዘንድ ትቆጠራለች። ለአንተ ሊጨንቅ ይችላል፣ ጊዜህን ሊበላብህ ሊወስድብህ ይችላል። ነገር ግን የሚጸልይን ሰው ማሸነፍ ይከብዳል ብያለሁ። የሚጸልይ ሰው ደግሞ ምንድን ነው ብለን አሁንም ደግሞ ከመጣን ከአምላኩ ጋር ቋንቋ ያለው ንግግር ያለው ሪሌትድ የሆነ ሰው ከፈጣሪው ጋር የሚገናኝ ሰው በከፋው በሐዘኑ በተደሰተም ባለበት አሁን ባለበትም ሰዓት ላይ ሮጦ ወደ እግዚአብሔር የሚሄድ ሰው ለእግዚአብሔር መልእክት ያቀርባል። እግዚአብሔርም ጸሎቱን ይሰማለታል። አልሰማም ብሎ ደግሞ ማያማርር ሰው መሆን አለበት። ጸሎቴን እግዚአብሔር አልተቀበለኝም፣ ይህን ነገር ብጸልይ እግዚአብሔር ጋር አልደረሰም ወይም ለገሌ ሰጠህ ለኔ ሰጠህ ነሳኸኝ የሚል አንደበት ያንተ መሆን አይገባም። እግዚአብሔር በልክ የሚሰፋ አምላክ፣ የጠበበህን የሚያነሳልህ የሰፋህን በልክ የሚያጠብልህ እግዚአብሔር ብቻ። ስለሰጠኝም ስለነሳኝም ስላደረገልኝ ነገር ተመስገን።